ሳትደፈር ሀገሬ ከነግብሯ ትኖራለች ኢትዮጵያችን ስመጥሯ ተቀደምነው ወኔውን ውረስና ባለታሪክ አንተሙን ባለዝና ሳትደፈር ሀገሬ ከነግብሯ ትኖራለች ኢትዮጵያችን ስመጥሯ ተቀደምነው ወኔውን ውረስና ባለታሪክ አንተሙን ባለዝና ባለታሪክ አንተሙን ባለዝና ሐዋሳ የሲዳማ ዕንቁ የሰላም መዲና በሐይቋ መስታወትነት የኢትዮጵያን ተፈጥሯዊ ጸጋ የምታንጸባርቅ በዘንባባዎቿ ጥላ ስር የእንግዳ ተቀባይነትን ጥልቅ ትርጉም የምታስተምር ድንቅ ከተማ ነች። ይህች የፍቅርና የውበት ማዕከል ከሰሞኑ የአንድ ታላቅ የታሪክ ምዕራፍ ምስክር ለመሆን በክብር አጊጣለች። ባሳለፍነው ሳምንት በሐዋሳ ሐይቅ ዳርቻ የሚሰማው የሞገድ ድምፅ ብቻ አይደለም። ይልቁንም የጀግኖች የጽናት ቃል የ65 ዓመታት የድል ዝማሬ እንጂ። የኢትዮጵያ የሉዓላዊነት አለኝታ የማይበገረው የቁርጥ ቀን ጋሻ የሆነው የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓሉን በዚች በውቢቷ ሐዋሳ ከተማ ዓለም አቀፍ ስታዲየም የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድ በክብር እንግድነት በተገኙበት በልዩ ልዩ ዝግጅቶች በድምቀት አክብሯል። ስድስት አስርት ዓመታት ከግማሽ። ይህ ቁጥር ዝም ብሎ የዓመታት ድምር ውጤት አይደለም። ትናንት በበረሃው ግለት፣ በጋራው ቁርና በጠላት ምሽግ ውስጥ በደምና ባጥንት የተጻፈ የጀግንነት ታሪክ ነው። የልዩ ዘመቻዎች እዝ በማይቻሉ ቦታዎች ተገኝቶ የማይታሰቡ ገድሎችን በመፈጸም የሀገርን ሕልውና የታደገ የጥንካሬ ማማ ነው። እዙ ከአየር ተምዘግዝገው የሚዋጉ ውጊያን የሚያስቀሩና ካጋጠመም በአጭር ጊዜ የሚጨርሱ የፈርጣማ ክንዶች ስብስብ ነው። ቀይ ቦኔት የለበሱ ከአየር ተምዘግዝገው የሚወርዱ ባለ ሁለት ክንፍ ልዩ ተምዘግዛጊ አየር ወለዶች በአንደኛው ክንፍ ዓላማ፣ በሌላኛው ክንፍ ዲሲፕሊን አንግበው ከአየር የሚወርዱ ውጊያ የሚያስቀሩ ውጊያ የሚጨርሱ የአፍሪካ የነጻነት ቀንዲል የሆነውን አረንጓዴ፣ ቢጫ፣ ቀይ ሰንደቃችንን በድል የሚያውለበልቡ ጀግኖች ስለሆኑ የሚገባቸውን ክብር እንደ ሀገር በጋራ እንድሰጣቸው በታላቅ ትህትና እጠይቃለሁ። የኛ ተልዕኮ ራዕይ ያለው ለትውልድ የሚሸጋገር ሁነኛ ተቋም መፍጠር ነው። የኛ ተልዕኮ ውጊያ የሚያስቀር ውጊያ የሚጨርስ ኤሊት ፎርስ መገንባት ነው። የናንተ ተልዕኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንቴሊጀንስ ግድቦች በመገንባት ውሃ ሕይወት፣ ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና
ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን ልላችሁ ፈልጋለሁ። ተቋም የምንገነባው ኤሊት ፎርስ የምንገነባው በቀጠናችን በከባቢያችን ሽብር እንዳይፈጠር ነው። ሲፈጠርም ባጠረ ጊዜ ለመቋጨት ነው። የገነባነው ኃይል ከኢትዮጵያ ውጪ ባሉ ዓለም አቀፍ ስምሪቶች ስመጥር ተግባራት ሲፈጽም እንደኖረው ሁሉ በዚህም ዘመን ያንን ታሪክ የሚደግም የቀይ ቦኔት ክብር የገባው ለባንዲራ ክብር ለሀገር ክብር ለሀገር ነጻነት ራሱን የሚሰዋ በአእምሮም በአካልም የበለጸገ ቴክኖሎጂን የሚያጫውት የሚጠቀም ውጊያን የሚሰራ የሚጨርስ ኃይል ስለገነባን የመከላከያ ኃይላችን የኢትዮጵያን ነጻነት የአፍሪካን ሰላም ዛሬም እንደ ትናንቱ የሚያስከብር አስተማማኝ ኃይል መሆኑን ዛሬ በድጋሚ ከሐዋሳ ለመላው ሕዝባችን ለማብሰር እፈልጋለሁ። የልዩ ዘመቻዎች እዝ ራሱን በማባዛት ክፍለ ጦሮችን ከመፍጠር ባሻገር ሌላ ጠንካራ የደህንነት ኃይል የሆነውን የሪፐብሊካን ጋርድ አምጦ የወለደ የጦር ክፍል ነው። ባሳለፍናቸው ፈታኝና ጠንካራ ግዳጆች ወቅትም ሁለቱ የጦር ክፍሎች ተቀናጅተው የተሰጣቸውን ግዳጅ በላቀ ጀግንነት በመፈጸም ሀገርንና ሕዝብን አኩርተዋል። ወደፊትም የሚሰጣቸውን ግዳጅ ተቀናጅተው ግዳያቸውን አብረው የሚፈጽሙ ናቸው። ስለሆነም የልዩ ዘመቻዎች እዝን እና የሪፐብሊካን ጋርድ ኃይልን ለያይቶ መናገር አይቻልም። የመከላከያ ሰራዊታችን ለታላላቅ ሀገራዊ ተልእኮዎች መዘጋጀት ስለሚኖርበት የአካባቢያችንን ሰላም ከህዝባችን ጋር በመጠበቅ ሰራዊታችን ተልእኮውን እንዲወጣ ምቹ ሁኔታ መፍጠር ይኖርብናል። የዚህ የልዩ ዘመቻዎች 65ኛ ዓመት ምስረታ በዓል እንዲከበር የተፈለገበት ዋና ምክንያት አንደኛው በመንግስታችን ብሎም በተቋማችን በተለይ በሰራዊታችን ውስጥ በተደረገው ሪፎርም ስራ የ65 ዓመት ጉዞአችን ለቀጣይ ትውልድ በሚጠቅም መልኩ ደምረን ለመጠቀም ያለመ በዓል ነው። ሁለተኛው በሪፎርሙ የሥራ ውጤት የልዩ ዘመቻዎች አሁን ያለበትን ቁመና ለሕዝባችንና ለመንግስታችን መከታ መሆናችን ለጠላቶቻችን መቅሰፍት መሆናችንን ለማሳየትና አርፎ እንዲቀመጡ ካልሆነ ግን ውጊያ ጨራሽ መሆናችንን ለማሳየት ነው። ሶስተኛ ጀግንነት ትናንትም ነበረ፣ ዛሬም ቀጥሏል። በትናንትና ስልት ዛሬ መሄድ አንችልምና የዛሬው በዓላችን የትናንትናው ልምዳችን የዘመኑ አስተሳሰብ ጋር አዋሂደን ለመሄድ ከዚህ መድረክ ልምድ ለመቅሰም ያለመ በዓል ነው። ስለሆነም የልዩ ዘመቻዎች እዝ ምስረታ ከአንድ ሻምበል ተነስቶ ዛሬ የደረሰበት ደረጃ ላይ የደረሰው እንዲሁ ዝም ብሎ በዋዛ አይደለም። የልዩ ዘመቻዎች እዝ መሰልጠኛ ማዕከል እንደ አዲስ መልሰን በማደራጀት የስልጠና አሰጣጥ ስርዓቱን በመቀየር የአሰልጣኝ ብቃት በአሰልጥኖ አሰልጣኝ በመደገፍ
በየዙሩ የሚሰለጥኑ መሰረታዊ ኮማንዶ ሰልጣኞች የተሻሉትን መልምለን ወደ ተዋጊ ኮማንዶና አየር ወለድ ክፍለ ጦሮች በማስገባት የግዳጅ ልምድ ከወሰዱ በኋላ ተመልሶ ወደ መሰልጠኛ ማዕከል አስገብተን የማሰልጠን ስልጠና ወስዶ በመግባት የአሰልጣኞቻችንን የሰው ኃይል በማባዛት ዛሬ የቅበላ አቂማችን የስልጠና ጥራታችን ከፍ በማድረግ በአንድ እጅ እየተዋጋን በሌላ እጅ እያሰነጠልን ከመሰልጠኛ አመራር ተዋጊ እያዋሃርን ወደ መሰልጠኛ ማዕከል ልምዶችን በማጎራረስ የልዩ ዘመቻዎች እዝ ኃይል በመሙላትና ከማባዛት አልፈን ልክ እንደ ልዩ ዘመቻዎች እዝ ጠንካራና የአገሪቱ ከፍተኛ መቺ ኃይል የሆነ የሪፐብሊካን ጋርድ እንዲመሰረትም አድርገናል። የልዩ ዘመቻዎች እዝ አባላት ከ6 አስርት ዓመታት በላይ በጽናት የዘለቁም በጀግንነትና በድል የተመሰከረላቸው ዛሬም እንደ ትላንቱ ከሰማይ የሚወርዱ እንደ መብረቅ ፈጣን እንደ ነብር ተወርዋሪ ናቸው። ትናንት በደምና ባጥንት የቆመው ይህ እዝ ዛሬ በዘመናዊ ዕውቀትና በላቀ ዝግጁነት ተለውጧል። እንደ ሐዋሳ ሐይቅ ጥልቀት ያለው ስልታዊ ጥበብ፣ እንደ ታቦር ተራራ የገዘፈና የማይናወጥ ጽናት የሰነቀው ይህ እዝ በማንኛውም ጊዜና ሁኔታ የሚሰጠውን ተልዕኮ ለመፈጸም ምንጊዜም ዝግጁ ነው። የልዩ ዘመቻዎች እዝ በሐዋሳ ዓለም አቀፍ ስታዲየም ከ65ኛ ዓመት የምስረታ በዓሉ ጋር አያይዞም ያሰለጠናቸውን 44ኛ ዙር ኮማንዶዎችም ለምረቃ አብቅቷል። ዛሬ ለምርቃት የበቃችሁ የ44ኛ ዙር የኮማንዶ ሰልጣኞች እንኳን ከ65ኛው የልዩ እዝ ዘመቻ ምስረታ በዓል ጋር በተያያዘ በልዩ ድምቀት ለመመረቅ አበቃችሁ። ለኢትዮጵያ ሀገራችሁ የሰራችሁት ገድል፣ የከፈላችሁት መስዋዕትነት እና ያዳበራችሁት አርበኝነት በታሪክ የተመዘገበ ጠላቶቻችንን ያራደ የኢትዮጵያን ጀግንነት ማሳያ ሞዴል እንደነበራችሁ ሁሉ አሁንም እንደሆናችሁ ሁሉ የቀይ መለዮ ክብራችሁን ጠብቃችሁ የላቀ ታሪክ ለመስራትና ኢትዮጵያ ፍጹም ሰላማዊት የበለጸገች ሀገር ለመሆን እያደረገች ያለውን ትግል በድል ለመጨረስ ዛሬም እንደ ትላንቱ በጽናት እንድትቆሙ ተቋማችሁ ያምናል። ታሪካችሁ 100 ዓመትና ከዛ በላይ ይሁን። ለቀዩ መለያችሁ ክብር፣ ለእናት ሀገራችሁ ብልጽግናና ለሕዝባችን ህብር በጽናት እንታገል። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። አርባ አራተኛ ዙር መሰረታዊ ኮማንዶ ሲሰለጥኑ የነበሩ እድለኞች በመሆናቸው በ65ኛ የልዩ ዘመቻዎች እዝ የልደት ቀን ላይ ስልጠናቸውን ጨርሶ በትምህርት ቤቱ የተቀመጠውን መመዘኛ በማለፋቸው በዛሬ ዕለት ቀይ ቦኔት የመልበስ ስነ ስርዓት ይካሄዳል። በተጨማሪም ኃይላችንን ለማባዛት በብዙ ሺዎች የሚቆጠሩ የመሰረታዊ ኮማንዶ ስልጠናን በመውሰድ ላይ የሚገኙ ብዙ ሰልጣኞችም አሉን። በቆይታው በጣም ብዙ ነገሮችን ነው የተማርኩት።
ነገ ላይ ደግሞ ለሀገሬ ምን ማድረግ እንዳለብኝ በደንብ ተምሬያለሁ። ሴትነት ማለት በሁሉም ቦታ እኩልነት ነው። እኔ ሴት በመሆኔ በጣም በራሴ ላይ ኮራበታለሁ ማለት ነው። ከወንድም ምንም ነገር የምተናነሰው ነገር የለኝም። ወንድ የሚወጣውን ተራራም ሆነ አቀበቱን ቁልቁለቱን እወጣለሁ፣ እወርዳለሁ። እንደማንኛውም ወንድ እቆማለሁ፣ ለሀገሬ እታገላለሁ ማለት ነው። ለሀገራችን እስከሆነ ድረስ ሁሉንም ያለውን ነገር ማክፈል መስዋዕትነት ማክፈል ዝግጁ ነን። አሁንም ዝግጁ ነን። ከዚህ በፊትም ዝግጁ ነን። እስከዚህ ነው ደረስ ነው። አሁንም ደግሞ ዝግጁ ነን። ወደፊት ነን። ለኢትዮጵያ ያለንን እስትንፋስ እስከ መጨረሻ ድረስ ልንታገል ዝግጁ ነን። ደማችንን አጥንታችንን ልንከሰክስ ዝግጁ ነን። ኢትዮጵያ 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 ለዘላለም ትቀጥላለች። ኢትዮጵያ 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 ለዘላለም በወታደሮቿ ዳር ድንበሮቿ በጠባቂዎቿ ለዘላለም ትቀጥላለች ትቀጥላለች። በሐዋሳ ከተማ 65ኛው የልዩ ዘመቻዎች በዓል ሲከበር የነበረው ድባብ እጅግ ልዩና ስሜት ቀስቃሽ ነበር። የከተማዋ ነዋሪዎች ለሰራዊቱ ያላቸውን ጥልቅ ፍቅር፣ አጋርነትና አለኝታነት የገለጹበት መንገድ የኢትዮጵያዊነትን ጠንካራ ማኅበራዊ እሴት ዳግም ያሳየ ሆኖ ተመዝግቧል። ነዋሪዎቹ ለሰራዊቱ ያላቸውን አክብሮት ለመግለጽ የተጠቀሙበት የቄጠላ ስነ ስርዓት በዓሉን የተለየ ትርጉም ሰጥተውታል። በሲዳማ ብሔር ዘንድ ቄጠላ ማለት እጅግ ጥልቅ ትርጉም ያለው በታላቅ ድምቀት የሚከበር ባህላዊ የጭፈራና የደስታ መግለጫ ስነ ስርዓት ነው። የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓሉን አስመልክቶ ያቀረበው የየብስ፣ የውሃ፣ የገደልና የመሰናክል ዝላይ እንዲሁም የተኩስ ትርኢት የኢትዮጵያን የመከላከል አቅምና የልዩ ኃይሉን ዝግጁነት ያሳየ ነው። ይህ ተራ ልምምድ አይደለም። ይህ ለ65 ዓመታት በደምና በአጥንት የታነጸው የኢትዮጵያ የቁርጥ ቀን ልጆች የማይበገረውን ክንዳቸውን ያሳዩበት ታላቅ የታሪክ ምዕራፍ ነው። የልዩ ዘመቻዎች እዝ የሀገር አለኝታ፣ የጠላት መቅሰፍት ነው። የልዩ ዘመቻዎች እዝ አባላት ያሳዩት የገደል ላይ ዝላይ ለነሱ ገደል መሰናክል አይደለም፣ ይልቁንም መወጣጫ እንጂ። ፍርሃትን በበረሃና በዱር የገደሉት እነዚህ ጀግኖች በተፈጥሮም ሆነ በሰው ሰራሽ ምሽግ ውስጥ የተሸሸገን ጠላት በቅጽበት የመደምሰስ ጥበባቸውን በተግባር አሳይተዋል። የማይቻለውን እናደርጋለን የሚለው መፈክራቸው በገደል ላይ ዝላያቸው ታይቷል። ቀይ ቦኔት ለባሾቹ ያሳዩት የተኩስ ትርኢት የጠላትን ልብ የሚሰነጥቅ፣ እያንዳንዱ የቡድን መሳሪያ ድምፅም የኢትዮጵያን ሉዓላዊነት የሚያረጋግጥ ነው። በዘመናዊ ቴክኖሎጂ የታገዘውና በልዩ ሥልጠና የዳበረው የተኩስ ጥበባቸው ለኢትዮጵያ ሰላም ዋስትና፣ ለሚደፍሯት ደግሞ የማይቀረውን መቃብር የሚያበስር ነው። የኢትዮጵያ ክንድ ከሰማይ እስከ ምድር፣ ከምድር እስከ ባህር ይረዝማል። በሐዋሳ ሐይቅ ላይ የታየው የፓራሹት ዝላይና የባህር ላይ ኦፕሬሽን የልዩ ዘመቻዎች እዝ በማንኛውም መልክዓ ምድርና የአየር ሁኔታ ውስጥ ገብቶም የመፈጸም ብቃቱን ያሳየበት ነው። የልዩ ዘመቻዎች እዝ የእዙን የጋራ ዓላማና የመንፈስ ጥንካሬ የሚያሳይ አዲስ አርማና መዝሙርም ለምረቃ አብቅቷል። የልዩ ዘመቻዎች እዝ የእዙን ታሪክና ግዳጅ ሰንዶ የያዘ የውጊያ ማርሽ ቀያሪዎች የሚል መጽሐፍ አሳትሞም በሐዋሳ ከተማ ሚሊኒየም አዳራሽ አስመርቋል። የውጊያ ማርሽ ቀያሪዎች ማስተር ኦፍ ዘ ዋር የዘውጋይነቱ ወታደራዊ ታሪክ ኢ ልቦለዳዊ ተብሎ የሚጠራ ነው። አሳታሚው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት መከላከያ ሰራዊት ነው። አዘጋጁ የልዩ እዝ ዘመቻ ነው። በጸሐፊነት እዚህ የቀረቡት አቶ ሳሙኤል ተስፋ ይባላሉ። የህትመት ዘመኑ 2018 ነው። የገጽ ብዛቱ
226 ይላል። ይሄ 226 ገጽ ብቻ እንዳይመስላችሁ በእያንዳንዳችሁ የተሳትፎ ታሪክ ውስጥ በእያንዳንዱ ሰው ሊቀመጥ የሚችል ባለ 526 ህንፃ የማይፈርስ ታሪክ የሰራ መጽሐፍ ስለመሆኑ እርግጠኛ ሆኜ መናገር ይችላል። አሁን ባለው ደረጃ ለመጀመሪያ ጊዜ የ65 ዓመት ታሪክ ሰብሰብ አድርጎ የያዘ ስለሆነ ለመጽሐፍ ለሚፈልጉ የታሪክ ምሁራኖችን እያንዳንዱን ተልዕኮ ከአስከበ በመጽሐፍ መልክ ማዘጋጀት ለሚችሉትም ጸሐፊዎች ምቹ ሁኔታን የፈጠረ መጽሐፍ ነው የሚል አመለካከት አለኝ። ይሄ ልዩ ዘመቻዎች ኃይል አባዥ እንጂ ራሱ እንደ እግረኛ ተዋጊ ሆኖ መቀጠል አይገባውም። ኃይል አባዥ መሆን አለበት። በተሰማራበት አካባቢም የሚዋጉ ሰዎችን ነው ማሰልጠን ያለበት። የአካባቢ ታጣቂዎች፣ የአካባቢ ኃይሎችን ነው ማሰልጠን፣ ማዘጋጀት፣ ማዋጋት ያለበት። በዚህ አሁን ጥሩ ኤክስፒሪየንስ ያላቸው አሜሪካኖች ናቸው። በኢራቅም አሳይተዋል፣ ኩርዶችን ተጠቅመው በሶሪያም አሳይተዋል፣ አይሲስን ሲያጠፉ። ኢቨን በኢራቅ ራሱ ድምሰሳ ሳዳም ሁሴንን ሲይዙትም የአካባቢውን ኃይል ተጠቅመውና በስፔሻል ፎርሳቸው ተጠቅመው ነው በቁጥጥር ስር የዋሉት። በአፍጋኒስታንም በአብዛኛው አካባቢውን ኃይል እያሰለጠኑና እያዘጋጁ ነበር ሲጠቀሙ የነበሩት። ስለዚህ ይሄ ሲስተም በጣም ጠቃሚ ነው። የልዩ ዘመቻዎች እዝ ከምስረታው ጀምሮ እስካሁናዊ የግዳጅ አፈጻጸም ያሉትን ስኬቶቹን የሚያስቃኝ የፎቶና የተለያዩ የቡድንና የነፍስ ወከፍ የጦር መሳሪያዎችን አውደ ርዕይ ለእይታ አቅርቧል። ዛሬ በአውደ ርዕዩ እንደተረዳሁት ቀላል የማይባል የታሪክ መዛግብትን ተረድቻለሁ። ብዙዎች ጀብዶ የሰሩትን በተለይ በናቅፋ የተከበበ ኃይልንም ብዙ ነገሮችን ያዳኑበት በውስን ኃይል ሆኖ ቻሌንጅ ብዙ ፈተና ተግዳሮቶች ያሉበት ግዳጅ የሚወጣ ልዩ ኃይል እንደመሆኑ መጠን እኛም የተወጣን ነው የዚህ ትውልድ ቢሆንም ትላንት ደግሞ ከኛ በታች በሆነ ኃይል ኢትዮጵያን ያስቀጠለ ትውልድ እንዳለ ጽናት እንዳለ ከነሱ ከአባቶቻችን ካለፈው ታሪክ ካለፈው ትውልዳችን ብዙ ነገር ተምራለሁ። እኛም ይሄንን የክፍሉን ታሪክ ለወደፊትም በዚሁ መሰረት ማስቀጠል እንዳለብንና ከኛ ስር ያለ ሰራዊትም ስለ ክፍሉ ታሪክ እንዴት እንደነበረው በደንብ አድርገን እያስረዳን ምን መስራት እንዳለብን ተቋሙንም ይዙንም የሚሰጠን ግዳጅ በዛ መሰረት ስራችን እንፈጽማለን ማለት ነው። ህዝብና መንግስት የሰጠን አደራ በአግባቡ ለመፈጸም ምንጊዜም ዝግጁ ሆነን አሁንም እየተዋጣን ያለ ነው፣ እየፈጸምን ያለ ነው። በዚህም አመርቂ ስራዎችን ለመስራት ዝግጁ ነው። የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓሉን በሐዋሳ ሲያከበር እዙ ለኢትዮጵያና ለሕዝቧ ያለውን ዘላለማዊ ታማኝነት ዳግም ቃሉን ያደሰበት ነው። ይህ በዓል የውበትና የጥንካሬ የሰላምና የዝግጁነት ድንቅ መገናኛ ነው። የልዩ ዘመቻዎች እዝ ከትናንት ተጋድሎ የተማረም በዛሬው ብቃት የታነጸና ለነገዋ ኢትዮጵያ ብሩህ ተስፋ ዘብ የቆመ የድል አርማ ሆኖ ይቀጥላል። ዝግጅታችን በዚሁ አበቃን። ሰላም።